ዓለም አቀፉ የአካል ጉዳተኞች መብት ኮንቬንሽን በአንቀጽ 1 እንዳመለከተው አካል ጉዳተኝነት ማለት ለረጅም ጊዜ የአካል የአእምሮ ወይም የስሜት ህዋሳት እክል መፈጠር ነው። አካል ጉዳተኝነት በማህበረሰቡ የተሳሳተ አመለካከት ምክንያት ሙሉና ትርጉም ያለው ተሳትፎ ማድረግ የማይችሉ ሰዎችን ያጠቃልላል። አካል ጉዳት ማለት የአካል ክፍልን ማጣት ወይም የተግባር መገደብን የሚያመላክት ጽንሰ ሐሳብ ነው። አካል ጉዳተኝነት ማለት ደግሞ ከሌሎች ሰዎች ጋር እኩል ተሳትፎ የማያስችል የአካል ጉዳት የአመለካከት ችግርና አካባቢያዊ መሰናክሎች ድምር ውጤት ነው። በዓለም ላይ የተለያየ አይነት አካል ጉዳተኝነት የሚያጋጥም ሲሆን አይነ ስውርነት፣ መስማት መሳን፣ የአእምሮ እድገት ውስንነት፣ ማየትና መስማት መሳን እንዲሁም ተደራራቢ የአካል ጉዳት ዋና ዋናዎቹ ናቸው። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በጽዮን ማርያም ቁምስና አካል ጉዳተኞችና ልዩ ፍላጎት ያላቸው የሚታሰቡበት የድምቀት በዓል ለሶስተኛ ጊዜ የካቲት 4 እና 7 ቀን 2018 ዓ.ም በተለያዩ መርሃ ግብሮች የተከበረ ሲሆን እኛም በዝግጅቱ ላይ ተገኝተን ተከታዩን ጥንቅር ይዘንላችሁ ቀርበናል። አብራችሁን ቆዩ። የካቲት 4 ቀን 2018 ዓ.ም በአዲስ አበባ ባለው ዓለማችን የህፃናት ማዕከል በነበረው የድምቀት መርሃ ግብር ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ጨምሮ ካህናት፣ ደናግል፣ እህቶችና ወንድሞች እንዲሁም ከቲም ቲቦ ፋውንዴሽን የተገኙ እንግዶችና በጎ ፈቃድ ያላቸው ተገኝተዋል። ዝግጅቱን በጸሎት ያስጀመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት መልእክት በዓለማችን የህፃናት ማዕከል የተገኙ እንግዶችን እንኳን ደህና መጣችሁ በማለት በዚህ ህፃናቱ ፊት ላይ ደስታ እንደሚነበብ ከተናገሩ በኋላ ላለፉት 50 ዓመታት ለነዚህ አካል ጉዳተኛ ህፃናት እገዛ ሲያረጉ ለቆዩት የላዛሪስት ገዳም ለኡካን፣ ለማሆይ ትሬዛ እህቶችና ለሌሎች የደናግል ገዳማት ምስጋናቸውን አቅርበዋል። Welcome to all of you to ዓለማችን home for children with disabilities. We are really glad to see so many to come to visit them. You see, በቅድሚያ እንኳን ወደ ዓለማችን የህፃናትና የአካል ጉዳተኞች ማዕከል በሰላም መጣችሁ። ዛሬ ሁላችሁም እዚህ በመገኘት ስለጎበኛችሁን እጅግ በጣም ደስተኞች ነን። የእነዚህ ልጆች ደስታ በፊታቸው ማየት ትችላላችሁ። ለዚህም የላዛሪስ ገዳም ሉካንን እናመሰግናቸዋለን። ላለፉት 50 ዓመታት አካል ጉዳተኞች ልጆችን ከተለያዩ የሀገሪቱ ክፍል ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ በማምጣት ስትንከባከባቸው ቆይታችኋል። ልዩ ምስጋና ለመንግስታዊ ተቋም ለሆኑ የጥቁር አንበሳ ሆስፒታል፣ የአለርት ሆስፒታል ደርሰው ሁሌም ቢሆን ልጆቻችንን በመቀበል ስለሚያክሙልንና ስለሚንከባከቡልን ነው። ከዚህ በተጨማሪ የማሆይ ትሬዛ ገዳም እህቶችና ሌሎች የደናግላን ገዳማትን ከልብ ላመሰግን እወዳለሁ። ዛሬ በእውነቱ ልዩ የሆነ ቀን ሲሆን ይህም በቀድሞ ሊቀ ጳጳስ በነበሩት ፖፕ ፍራንሲስ አማካይነት የካቲት 4 ለህሙማን፣ ለአካል ጉዳተኞች እንዲሁም ለድሆች ቀን እንዲታሰብ ያወጁበት ቀን በመሆኑ ልዩ ያደርገዋል። Today is a special day because 11th of February, especially by the late Pope Francis, has always been remembered as the day of the sick, the day of the disabled, the day of the poor also. በመቀጠልም የቲም ቲቦ ፋውንዴሽን መስራች የሆኑት ሚስተር ቲም ባደረጉት ንግግር በዓለማችን የህፃናት ማዕከል በመገኘታቸው የተሰማቸውን ደስታ በመግለጽ የአካል ጉዳተኞችንና ልዩ ፍላጎት ያላቸውን ሰዎች ዛሬ ብቻ ሳይሆን በዕለት ተዕለት ህይወታችን መንከባከብ አለብን፣ ምክንያቱም እያንዳንዱ ሰው ማለቂያ የሌለው ዋጋ ስላለው ብለዋል። First, just like to say it is such an honor for us to be here. Thank you for having us. በቅድሚያ እኛ እዚህ በመገኘታችን የተሰማንን ከፍተኛ ክብር ለመግለጽ ወዳለሁ። ስለጋበዛችሁን፣ ስለተቀበላችሁና የበለጠ እንድንሰራ ስለምታነሳሱን እናመሰግናለን። በእውነቱ እዚህ ተገኝተን የዚህ ትልቅ ስራ ትንሽ አካል በመሆናችን የተሰማንን ከፍተኛ ክብር በድጋሚ ለመግለጽ ወዳለሁ። ይህ ለኛ በጣም የተለየ መርሃ ግብር ነው። ምክንያቱም የምናከብረው የፈጣሪና የኢየሱስ ክርስቶስን ፍቅር ነው። ይህንንም ፍቅር ደግሞ ከሌሎች ጋር ለመካፈል ነው። ለኛ ለምናምን ሰዎች በመልአኩ ገብርኤል አማካይነት በሉቃስ ወንጌል የመስራችን ቃል ለሁሉም የሰው ልጆች ነው ይዞ የመጣው እንጂ ለተወሰኑ ሰዎች ብቻ አይደለም። ለሁሉም ማለት ለሁሉም ነው። እኛም እዚህ ስለተገኘና የዚህ ፕሮግራም ተካፋይ እንድንሆን ስላበረታታችሁና የዚህ መልካም ስራ ጥሪ ተቋዳሽ ስላደረጋችሁን እጅግ አድርጌ ላመሰግን ወዳለሁ።
በዚህም ፕሮግራም ላይ እንድታውቁት የምፈልገው ሁላችሁም የምትደምቁበት ቀን እንደሆነ ነው። አዎ በእርግጥ የንጉስና የንግስት አክሊል የምትደፉበት ቀን ነው። ዛሬ ብቻ ሳይሆን የዚህ ዓለም ጌታ ኢየሱስ ክርስቶስ ሁሌም እናንተን እንደ ንጉሶችና ንግስቶች እንደማያችሁ እርግጠኞች ነን። ምክንያቱም ፈጣሪ እንደዛ ነው የሚመለከታችሁ። በዚህ አጋጣሚ አንድ ነገር ለመግለጽ እፈልጋለሁ። እሱም ፈጣሪ ለእናንተ ትልቅ ጸጋና ዋጋን ይሰጣል። ሁሉም ሰው ይህ አለው። ለምን? ምክንያቱም ክርስቶስ ንጉስ የማያልቅ ጸጋና በረከት ያለው ስለሆነ። King Jesus as the Son of God has infinite value and worth. የላዛሪስት ገዳም አለቃ የሆኑት ክቡር አባ መኮንን ቦታ ለታዳሚያኑ ባስተላለፉት የእንኳን ደህና መጣችሁ ንግግር ማዕከሉ ላለፉት 50 ዓመታት ከ4000 በላይ ልጆችን ተቀብሎ የሕክምና አገልግሎት እንዲያገኙና ህይወታቸው የተቃና እንዲሆን እገዛ ሲያደርግ መቆየቱን ይናገራሉ። አብዛኞቹ ወደ ዓለማችን የሚመጡ አካል ጉዳተኞችና ልዩ ፍላጎት የሚሹ የህብረተሰብ ክፍሎች ከነበሩበት አሳዛኝ ህይወት ተላቀው አዲስ ህይወት እንደሚጀምሩም አንስተዋል። Thank you very much. Your Eminency, Cardinal Brane Jesus, our dear friends and guests, our children, our priests and sisters. Today we are privileged and honored to have you among us in the name of the ዛሬ እዚህ ከኛ ጋር በመገኘታችሁ የተሰማንን ደስታና ክብር በገዳሙና በፕሮግራሙ አስተባባሪዎች ስም ለመግለጽ ወዳለሁ። እንኳን ወደ ዓለማችን ህፃናት ማዕከል በደህና መጣችሁ። ቀደም ተብሎ እንደተጠቀሰው እዚህ ዓለማችን ማዕከል የምትመለከቱትን አገልግሎቶችን ላለፉት 50 ዓመታት ሲያከናውን የቆየ ሲሆን በግምት ወደ 4000 የሚሆኑ ህፃናት ወደዚህ በመምጣት እንክብካቤና ፍቅርን በመስጠት ወደ ህይወታቸው እንዲመለሱ አድርገናል። እዚህ ዓለማችን ህፃናት ማዕከል ህይወት ቀያሪ ቦታ ነው ብለን እናምናለን። ልዩ ፍላጎት ያላቸው ህፃናት ወደዚህ ሲመጡ ማንኛውንም ነገር ለማከናወን የሚቸገሩ ቢሆንም እዚህ ከመጡ በኋላ ግን አዲስ ህይወትን ይጀምራሉ። እዚህ ከመምጣታቸው በፊት በቤታቸው እንዲሁም በማህበረሰባቸው የተገለሉ ከዚህም በተጨማሪ የፈጣሪና የቤተሰብ እርግማኑ በማለት ከሰው ጋር እንዳይገናኙ በማድረግና ከቤት ውስጥ በመደበቅ ያሉ የነበሩ ናቸው። ነገር ግን እዚህ ከመጡ በኋላ አቻ ወንድም እህቶቻቸውን ሲያገኙና እንክብካቤ ሲደረግላቸው የደስተኝነት ፊታቸውን ማሳየት ይጀምራሉ። marginalized, it seems as they are cursed by God. And their family, even they don't want to show them, and they keep them behind. But when they come here, they start new life, meeting other children, and they start to smile. በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ በበኩላቸው በኢትዮጵያ እንደ እማሆይ ትሬዛ ያሉና ሌሎችም በክርስቶስ ፍቅር የተነኩ በተለይም በአፍሪካና በሌሎች ዓለም ክፍሎች ያሉ አካል ጉዳተኞችን ይንከባከባሉ። እናም ለዚህ በጎ አገልግሎት ህይወታቸውንና ያላቸውን አቅም ሁሉ ለሚሰጡ መጸለይ ያለብን ሲሉ መልእክታቸውን አስተላልፈዋል። The missionary of charity Mother Teresa was inspired. የእማሆይ ተሬዛ ገዳም አገልግሎት ተነሳሽነቱ በኢየሱስ ክርስቶስ የመስቀል ላይ የመጨረሻ ቃል በሆነው በዮሐንስ ወንጌል ምዕራፍ 19 ከቁጥር 18 የምናገኘው ከዚህ በኋላ ኢየሱስ ከወዲሁ ሁሉ ነገር እንደተፈጸመ አውቆ የመጽሐፍም ቃል ይፈጸም ዘንድ ተጠሟለ ነው። ከዚህም ቃል በመነሳት የተራቡን የተጠሙን እንክብካቤ የሚሹ ማህበረሰቦችን በመሰብሰብና በማገልገል ይገኛሉ። በሺዎች የሚቆጠሩ እገዛ የሚሹ ኢትዮጵያውያን በ18 ተቋማት በአገር አቀፍ ደረጃ ይገኛሉ። በዚህም በአዲስ አበባ 2 ተቋማት ያሉ ሲሆን በአንዱ ተቋምም ከ700 በላይ ሰዎችን ደናግላን እህቶች እየተንከባከቧቸው አብረው ይኖራሉ። ይህ ሁሉ አገልግሎት እውን የሆነው በኢየሱስ ክርስቶስ ጥልቅ ፍቅር የተነኩ ሰዎች ስራውን በመጀመራቸው ነው። ይህ በመሆኑ ነው ለአካል ጉዳተኞችና ልዩ ፍላጎት ያላቸው ማህበረሰቦች በአፍሪካና በሌሎች አህጉራት ይህን እገዛ እያደረጋችሁ ያላችሁት። እኛም ይህን መልካም አገልግሎት ከጎናችሁ በመሆን በጸሎት የምናግዛችሁ ሲሆን ለተቸገሩና ለአካል ጉዳተኞች በምታደርጉት እገዛ ህይወታችሁን፣ አቅማችሁን፣ ተሰጧችሁን ስለሰጣችሁ በድጋሚ ላመሰግን እወዳለሁ። በዝግጅቱ ላይ በአካል ጉዳተኞች የተዘጋጁ የተለያዩ የስዕል አውደሬዎች እንዲሁም ደግሞ በዓለማችን ማዕከል ለሚገነባው የማስፋፊያ ግንባታ የተሰራ የህንፃ ዲዛይንም ለእይታ ቀርቧል።
ቅዳሜ የካቲት 7 ቀን 2018 ዓ.ም በነበረው የድምቀት ክብረ በዓል እርሱ አስቀድሞ ወዶናልና እኛም እንዋደዳለን በሚል የመጽሐፍ ቅዱስ ቃል የተከበረው የዘንድሮ የድምቀት ክብረ በዓል በጽዮን ማርያም ቁምስና በተደረገ መስዋዕተ ቅዳሴ ተጀምሯል። የዕለቱን መስዋዕተ ቅዳሴ የመሩት በአዲስ አበባ ሀገረ ስብከት የቅዱስ ሚካኤል ቁምስና ቆሞስ ክቡር አባ ታምራት ጡምደዶ ሲሆኑ የዕለቱን ቃለ እግዚአብሔር ያሰሙት በአዲስ አበባ ሀገረ ስብከት የቅዱስ ፍራንቺስኮስ ቁምስና ቆሞስ ክቡር አባ ፍስሐ ታፈሰ ህሙማን እህት ወንድሞቻችን የተረሱ ከሰው በታች የሆኑ አይደሉም በማለት በእግዚአብሔር ጸጋ የተሞሉ መሆናቸውን በስብከታቸው አንስተዋል። ቤተክርስቲያናችን ህሙማንን በማቀፏና ማገልገሏ እጅግ በጣም ጥልቅ መሆኗን በመግለጽ ባገኘነውም ባጣነውም ነገር እግዚአብሔርን እናመስግን ብለዋል። ቤተክርስቲያናችን ህሙማንን በማቀፏ በማገልገሏ እጅግ በጣም ትልቅ ቤተክርስቲያን ነች። ብዙ ቦታ ሌላ ቦታ አይታይም አይደለም እንዴ? ለፈውስ ተብሎ ይቀርባሉ፣ ተጮሆ ፈወስን ይባላል። ግን ተጨባጭ ሁኔታው ሌላ ነው። እግዚአብሔር ይፈውሳል አውቃለሁ። እግዚአብሔር የሚሳነው ነገር የለም። ነገር ግን እኛ በእግዚአብሔር ስራ ውስጥ ይሄን ያህል ተጽዕኖ ማምጣት ሳይሆን እኛ የምንችለውን ማድረግ ነው። እናት እህቶቻችን የተለያዩ ማህበራት አሉ። እኛ የምንችለውን እናድርግ ብለው በእግዚአብሔር ስራ ውስጥ ከመግባት ይልቅ ተባብረው በመርዳት የሚቻላቸውን ፍቅር በማሳየት ጊዜያቸውን ህይወታቸውን ይሰጣሉ። ከመስዋዕተ ቅዳሴ በኋላ በክብረ በዓሉ ላይ ለተገኙ አካል ጉዳተኞችና ልዩ ፍላጎት ላላቸው የቅብአ ቅዱስ የመቀባት ስነ ስርዓት በካህናት አማካኝነት ተካሂዷል። በመድረኩ ተገኝተው መልእክት ያስተላለፉት በአዲስ አበባ ሀገረ ስብከት ፍትህና ሰላም ቢሮ ዋና አስተባባሪ አቶ ሰለሞን ደጀኔ ዛሬ ያከበርን ያለነው በአካል ጉዳተኞችና ልዩ ፍላጎት ያላቸው ሰዎች ላይ ያለንን ግንዛቤ ቆም ብለን እንድናስብ የሚያደርገን ዝግጅት ነው በማለት እነርሱን ስናስብ ዛሬ ብቻ ሳይሆን በዕለት ተዕለት ህይወታችን የእኛ አካል ልናደርጋቸው ይገባል ብለዋል። አካል ጉዳተኞችና ልዩ ፍላጎት ያላቸው የእግዚአብሔር ስጦታ እንደሆኑ ሁሌም በእኛ መካከል እንደሚኖሩ መቀበል ያስፈልጋል ሲሉ መልእክታቸውን አስተላልፈዋል። ዛሬ የተሰበሰብነው እንግዲህ ይህንን እንድናስብ ቆም እንድንል እይታችንን በአካል ጉዳተኝነትና በአእምሮ ውሱንነት ላይ ያለንን ግንዛቤ ቆም ብለን እንድንመረምር የተዘጋጀ ቀን ነው። እነሱን እናጎላበት እናደምቅበት፣ ነገር ግን አንድ ቀን ደምቀውና አንድ ቀን ልቀው ብቻ የሚታዩ ሳይሆኑ በዕለት ተዕለት ህይወታችን ውስጥ የኛ አካል የምናደርግበት ቀን ስለሆነ ይሄን በዓል ስናስብ አክብረን ዞር የምንልበት ሳይሆን ክቡርነታቸውን በእግዚአብሔር አምሳል መፈጠራቸውን የምናረጋግጥበት የምናስረግጥበት የእግዚአብሔር ስጦታ እንደሆኑ በእኛ መካከል እንዳሉ ሁሉ ጊዜ በመቀበል ህይወታችን በዛ የተቃኘ እንዲሆን የምናስብበት ቀን ነው። ስለዚህ የትምህርት ቀን ለኛ የትምህርት ቀን፣ ለነሱ ደግሞ ከኛ ጋር መሆናቸውን የምናሳውቅ ፍቅራችን የምንሰጥበት ቀን ነው። አካል ጉዳተኝነትን ወይም አእምሮ ውሱንነትን እንደ የኛ የፍቅር ስራ ወይም በጎ አድራጎት ስራ ተጠቃሚዎች አድርገን ማሰብ ብዙ ጊዜ የዛ ሐሳብ ስላለ ያ ትንሽ እንትናችንን ቁመናችንን ይቀይረዋል። እኛ ከላይ እነሱ ከታች እንድናስብ ያደርገናል። እንደዛ አይደለም። የህይወት ባለቤት እንደሆኑ የእምነት የተልእኮ ፈጻሚዎች እንደኛ እንደሆኑ መጀመሪያ መገንዘብ አለብን። ምክንያቱም ንግግራችን፣ አቀራረባችን፣ አነጋገራችን ሁሉ በእይታችን ስለሚቀረጽ የህይወት ባለቤት እንደሆኑ የተልእኮ በማናቸውም ዘርፍ እንደ ቤተክርስቲያንም እንደ ማህበረሰብም እንደ ሀገርም የተልእኳችን አካል እንደሆኑና ፈጻሚዎችም እንደሆኑ በመገንዘብ ማሰብ አለብን። አንዳንድ ጊዜ አካል ጉዳተኝነትን ከተማሚነት ጋር ስለምናያይዘው አነጋገራችን ላይ ሁሉ ጊዜ በበሽተኛ እይታ እያየናቸው መጥፎ መልእክትን አስተላልፋለን። ስለዚህ በፍጹም ይሄን ነገር መለየት አለብን። አካል ጉዳተኝነት ህመም አይደለም፣ በሽታ አይደለም። እንደ በሽታ ካየነው ወደ ፈውስ ወደ ሌላ ነገር ነው የምናስበው። ስለዚህ አካል ጉዳተኝነት እግዚአብሔር የሚገለጥበት ክብሩን የሚገልጥበት የእግዚአብሔር ክብር የሚታይበት እንደሆነ በማሰብ
ለኛ የቀረበ ጥሪ ነው። ምን ድርሻ እንዴት ማየት አለብኝ? እንዴት ማገልገል አለብኝ? እንዴት እነሱ ማብቃት አለብኝ? እንዴት ከኔ ጎን ከኔ እኩያ አቻ ብጤዎቼ ነው ማድረግ ይችላል የሚል ጥሪ ነው ለኛ። ከአምቦ ከተማ መስማት የተሳናቸው ትምህርት ቤት የመጡት የማህበረ ላዛሪስት ካህን ክቡር አባ መምህሩ አካል ጉዳተኝነት ከምንም ነገር እንደማያግድ በመግለጽ አካል ጉዳተኞች የእግዚአብሔር ስጦታዎች ናቸው ብለዋል። በአምቦ ከተማ የሚገኘው መስማት የተሳናቸው ትምህርት ቤት ከ13 ዓመታት በፊት መመስረቱንና ለተማሪዎቹ የሚሰጠውን አገልግሎት ይናገራሉ። አምቦ ላይ አንድ ትምህርት ቤት አለን። መስማት የተሳናቸው ልጆች ትምህርት ቤት አለን። ከኔ ጋር እዚህ የቆመው ራሱ መስማት የማይችል ነው፣ ነገር ግን መናገር ይችላል። እሱ ከኛ ጋር ሌሎች 2 አስተማሪዎች የኛ ፍሬ የኛ የአምቦ ላዛሪስ መስማት የተሳናቸው ትምህርት ቤት ፍሬ የሆኑትን 2 አስተማሪዎችንም አብረን መተናል። ምክንያቱም እነሱ የመጡት አካል ጉዳተኝነት እድል እንደማንኛውም ሰው እድል ካገኙ ተምሮ ማደግ፣ ተምሮ ራስን መቻል፣ ተምሮ ሀገርን ማገልገል እንደሚችሉ እነሱ ምስክሮች እንዲሆኑ ነው አብረን የመጣ ነው። አምቦ ላይ ያለን መስማት የተሳናቸው ልጆች ትምህርት ቤት እንደ ትምህርት ቤት የዛሬ 13 ዓመት አካባቢ ነው የተመሰረተው። ከዚያ በፊት ግን መስማት የማይችሉትን ልጆች በአካባቢ የነበሩትን በተለያዩ መንገድ እያገዝናቸው በመንግስት ትምህርት ቤት የምልክት ቋንቋ የሚችሉትን እየቀጠርን ለሌሎች አስተማሪዎችም ስልጠና ሰጥተን በዚያ እያገዝናቸው እያለ የላዛሪስት ካህናት ከአየርላንድ እናግዛቸዋለን ብሎም ትምህርት ቤት እዛ ተጀመረ። ዛሬ ትምህርት ቤቱ 100 የሚሆኑ መስማት የተሳናቸው ልጆችን ሙሉ በሙሉ ያለ ክፍያ በነፃ የትምህርት ቁሳቁሶችንም እየረዳቸው ሕክምና እያደረገላቸው ትራንስፖርት እየሰጣቸው እያገለገላቸው ይገኛል። ሁላችሁም እንኳን በሰላም መጣችሁ። የካቶሊክ ቤተክርስቲያን ዛሬ አካል ጉዳተኞች በድምቀት ደምቀው እንዲታዩ ይህንን የአካል ጉዳተኞች ቀን ለማክበር ዝግጅት በማድረጋቸው እጅግ በጣም ደስ ይለኛል። እንዲሁም ደግሞ ከልብ አመሰግናለሁ። እንደሚታወቀው አካል ጉዳተኝነት የአካል ጉዳተኝነት ትርጉም የተለየ ነገር አይደለም። አካል ጉዳተኛ ማለት ከአካላችን ውስጥ አንዱ የተሰጠውን ስራ በአግባቡ ያለ ማከናወን ሲቀር አካል ጉዳተኞች እንባላለን እንጂ ሌላ ነገር አይደለም። አካል ጉዳተኞች ከእግዚአብሔር ቁጣ የሚመጣ ነገር አይደለም። ከቤተሰብ ኃጢአትም አይደለም። ልጆች ኃጢአት ሰርተውም አይደለም። ነገር ግን የተሳሳተ አስተሳሰብ ያላቸው ህዝቦች አካል ጉዳተኝነት የሚመጣው ከእግዚአብሔር ቁጣ ነው ይላሉ። ይህ የተሳሳተ አስተሳሰብ ነው። በመድረኩ በመገኘት መልእክት ያስተላለፈችው ሰዓሊ ዓለም ጌታቸው አካል ጉዳተኝነት ማለት የውስጥ ልብ መታወር እንጂ የሌላ አካል መጉደል አይደለም በማለት ካቶሊካዊት ቤተክርስቲያን በአካል ጉዳተኞች ዙሪያ እየሰራች ላለችው ስራ ምስጋናዋን አቅርባለች። መልካም በሆነ ደግሞ ሁላችንም በደመቅንበት እግዚአብሔር በሰጠን በዚህ ቀን ሁላችንም ተሰብስበን ደግሞ እግዚአብሔርን ለማመስገን እግዚአብሔር ስለረዳን እናመሰግናለን። እግዚአብሔርን አንድ እግዚአብሔር ቃል አነባለሁኝ። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ያለ ነው። ሁሌም በጣም የምወደውና በጣም ሁሌም የምጠቅሰው ቃል ነው። ምዕራፍ 9 ቁጥር 38 እና እስከ መጨረሻው አነባለሁኝ። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ።
ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ እውሮች ነንን አሉት። ኢየሱስም አላቸው እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል አለ ጌታ ኢየሱስ። በዚህ ምዕራፍ ላይ እዚህ ጋር ትንሽ መልእክት ለማስተላለፍ የፈለኩት ምንድነው? እንደምትመለከቱት ጌታ ኢየሱስ እዚህ ላይ ሲናገር የሚያዩ እንዳያዩ የሚያዩ ደግሞ እንዲታወሩ እኔ ወደዚህ ምድር መጥቻለሁ ብሎ ሲጠይቅ ፈሪሳውያን ምን አሉት? እንዴ እውሮች ናችሁ እያልከን ነው አሉት። አይ እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር፣ ነገር ግን እናያለን ትላላችሁ፣ ኃጢአታችሁ ግን ከእናንተ ጋር ይኖራል አለ እና እዚህ ጋር ጌታ ኢየሱስ በተወሰነ መንገድ እንደተረዳውት ይሄ የሚታየው አካላችን የማያየው አይናችን ወይ ደግሞ የማይራመደው እግራችን የማይሰራው እጃችንን ሳይሆን ጌታ ኢየሱስ እየተናገረ ያለው የውስጥ ልቦናችንን መታወር አካል ጉዳተኝነት ማለት እያለ ነው ጌታ ኢየሱስ። የውስጥ ልብ መታወር ነው እንጂ የእግር ጉዳይ፣ የአይን ጉዳይ ወይ የእጅ ጉዳይ አይደለም። ያ አካል ጉዳተኝነት አይደለም። የአካል ጉዳተኝነት ግን የውስጥ ጨለምተኝነት እንግዲህ ጌታ ኢየሱስ ማለት የፈለገው ይመስለኛል። እንግዲህ እናንተ በተወሰነ መንገድ ትረዱታላችሁ። ይሄ ክፉ ልብን ይመስለኛል። አንዳንዴ የማይታዘዝ ልብን፣ እግዚአብሔርን የማይወድ ልብ፣ መልካም ያልሆነ ቅንነት የሌለው በሁሉም ቦታ ጋር ለሀገሩ የማይቀና ለወገኖቹ የማይቀና በየትኛውም መንገድ በቃ ራስ ወዳድ የሆነ በራሱ ሕይወት ዙሪያ ሁሌ የሚኖር መልካምነት የሌለው ይመስለኛል። እግዚአብሔርን አመሰግናለሁ ስለ ካቶሊክ ቤተክርስቲያን። ሁሌም በቅንነት ስላደግን በካቶሊክ ቤተክርስቲያን ከካህናት ከሲስተሮች ከሁሉም ሰው ፍቅርን እየተካፈልን ደግሞ ህይወታችን ስለቀና የእናንተንም መንገድ እያየን እናንተ በሰራችሁት በጎነት እናንተ በሰጣችሁን መልካም ልብ ዛሬ እኛም እድሉን አግኝተን ደግሞ በመልካም ስብዕና ውስጥ ተገኝተን አገራችንን እያገለገልን ከዚህ ከአካል ጉዳት ባለፈ ጌታ ኢየሱስ እንደተናገረው የእግር ጉዳይ ስላልሆነ የአይን አለማየት ጉዳይ ስላልሆነ በየትኛውም መንገድ ይሄ የአካል መጉደል ጉዳይ ስላልሆነ ነገር ግን የውስጥ ልብ መብራት ስለሆነ ጌታ ኢየሱስ እያለ ያለው። ስለዚህ በጣም ልቡ ክፉ የሆነ የቀና ነገር የሌለውን ሰው ጌታ ኢየሱስ እዚህ ጋር ምን እያለ ነው? አካል ጉዳተኛ ነህ። ቅንነት ከሌለን በጎነት ከሌለን አገራችንን የማንጠቅም ሰዎች ከሆን ወገኖቻችንን ልክ በዚህ መንገድ እንግዲህ ደምቀን እንደታየ ነው በመልካም ስብዕና ማንሰራ ከሆነ ጌታ ኢየሱስ የሚለው አካል ጉዳተኝነት ነው፣ መልካምነት የሌለው ህይወት። በመጨረሻም በተካሄደው መርሃ ግብር ለዓለማችን ህጻናትና በፕሮግራሙ ለታደሙ ዘውድ የመድፋት መርሃ ግብር በካህናትና በደናግል እህቶች አማካይነት ተከናውኖ ዝግጅቱ በምሳ ፕሮግራም ተጠናቋል። የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት፣ የቅዱስ ፒዮ የአካል ጉዳተኞች ህብረት ከቲም ቲቦ ፋውንዴሽን ጋር በመተባበር ለሶስተኛ ጊዜ በተከበረው በዚህ ክብረ በዓል አካል ጉዳተኞች፣ ልዩ ፍላጎት ያላቸውና ቤተሰቦቻቸው፣ ካህናት፣ ደናግል እህቶችና ወንድሞች፣ ከተለያዩ ቁምስናዎች የተገኙ ምእመናን፣ ወጣት መዘምራንና በጎ ፈቃደኞች ታድመዋል።